ከተንበረከከ በኋላ እዚህ ጋር ብቻ ማሸት ጀመረ በእጁ ልጁ ይሄ ያለበት ቦታ ላይ እንዲወርድ ማለት ነው። ከኬኒኑ ቀጥሎ ዱላ፣ ከዱላው ቀጥሎ ማሸት። ቤቱ ተቆልፏል፣ ማንም አይገባም። ማሸት ጀመረ። ያም አልተሳካለትም። ከማሸቱም ቀጣይ ላይ ማለት ነው 4ኛ ደረጃ ጩቤ ነበር የመጣው። ጩቤ ምን ለማድረግ? በጩቤው ለወገኝ ማለት ነው። ያንን ከና አመጣው ዋኩት በሚሆንበት መንገድ ሆነ 7። አዎ 7ቱ ግን ባፌ ዋኩትን ተፍቼዋለሁ። ሽንት ቤት ያው በራሱ ጠሪቃ ያስገባው አለ። እዛ ጋ ያሆነ ቢያየው የለም። ሙከየፍ አጠፋ፣ ኮካ አመጣ፣ የተለያዩ ያወርዳል ብሎ የሚፈልጋቸው ነገሮች አመጣ። አለጣኝ በግዴታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች አሳዛኝ ታሪክ ነው ይች ልጅ ያወራችሁ ማለት ነው። ሙሉን ብታዳምጧት ማለት ነው በጣም አሳዛኝና ዘግናኝ ነው። እኔ እንደዚህ የሚያደርጉ ወንዶች ግን አላህ ስራችሁን ይስጣችሁ። እንደዚህ በሴት ልጅ ላይ የምትጫወቱ ማለት ነው። ሴትን ልጅ እንደ አሽንጓሊት የምትጫወቱባት ነገር። ህይወት እኮ አንድ ናት፣ እንደናንተ እኮ ናት። ወንድም ሆነ ሴት እኮ ህይወታችን አንድ አይነት ናት። ይች ልጅ ህይወቷን ብልሽሽት ነው ያደረገባት። በጣም ያሳዝናል። ይሄን ያህል ልጅ የተወለደ እንደሆነ ምን ይሆናል? ልጅ ከተወለደ ምን ይሆናል ማለት ነው እንዴ? እኔ ሰርቀው እንደሆነ ተዋለዱት አላውቅም። ያኔ በሐላል እንዳልሆነ ብቻ አልገባኝም እንጂ በሐላል እንኳን ባይሆንም ከመጣ መጣ ነው። እንደገና እንዴት ለምን ህይወት እንደዛ አድርጎ መጫወቻ። በጣም ነው ያዘንኩት እውነት። አንዳንድ አረመኔ ወንዶች ስላሉ ማለት ነው አያደርጉም አይባሉም። ደግሞ በተለይ ሳኡዲ ላይ የምትሰሩት ስራ ሳኡዲ ላይ የመጣችሁ የኛ ሀበሾች ወንዶች ማለት ነው ብዙ ልጆች እንደዚህ የምታደርጓላችሁ። እሷ መደብደቧን አላቅም እንጂ እኮ ዱላውም አልቀረላት። ሆዷንም እያሻት ልጁ ያለበትን ቦታ ልጁ እንዲሞትና እንዲወጣ ማለት ነው። ሱብሃንአላህ ለአዚም። እኔ እውነት እንደዚህ ስትል ማለት ነው እኔ ውስጤን የዘገነነኝ ያዳመጥኳት። ሱብሃንአላህ። እና አንዳንድ ሴቶች ደግሞ ጥንቃቄ ብታደርጉ አሪፍ ነው። ማለትም ባላችሁ በሐላል ካልሆነ ሄዳችሁ ትክክለኛ የኒካ ባላችሁና ወይንም ክርስቲያኖች የ80 ባልሽ ካልሆነ ሄደሽ አትውለጂ። በቃ ቀበጣችሁ አይደለ? አትውለዱ። ልጁን ደግሞ አውርጂ አጥፊ የሚልሽ ከሆነ ያ ሰውዬ ማለት ነው ካረገሽ በኋላ ጥፊ ካጠገቡ። እኔ አንድ ጓደኛ እንደዚህ ነበረች። እነሱ ክርስቲያን ናቸው ማለት ነው። ግን ሰውየው እንደስታረግዝ አልወደዳትም። በፊት ሳታረግዝ አዲስ እንደተገናኙ በጣም ይወዳት ነበረ። እሷ ደግሞ ልጅ መውለድ ትፈልጋለች። ከዚያ በኋላ አረገዙ ስትለው አልኩሽ እንትን እያለ መጣ፣ ፍቅሩ እየተቀየረ መጣ። አስወርጅ አላት፣ አላወርድም አለችው። አስወርጅ አላት፣ አላወርድም። እምቢ አለችው። እምቢ ስትለው ሄደሽ የምትወልጅበት ትወልጃታለሽ እንጂ ምናምን አላት። ተው አለችው። በደህና ቀን ዘመዶቹን አስተዋውቃውን ነበረ። ስራዋን ልክ 9 ወሯ እስኪገባ ድረስ ስራ ነበረች። ደግሞ አላህ መቼም አይጥልም፣ ጥሎ አይጥልም ማለት ነው። ሰው ቢጥላችሁ በጉልበታችሁ የምትለፉበት ነገር አያሳጣችሁም። ከዚያም 9 ወሯ እስኪገባ ድረስ ስራ ቤት ነበረ። ስራ እየሰራይ ገንዘቧን እየቋጠረች ዘመዶቹ ጋር ሄደች ማለት ነው። ቤት ኪራይ፣ ዘመዶቹ ቤት ኪራይ ያላቸው በነፃ ወሰዷት። እዛ ቤት ወለደች። ሐኪም ቤት መጣ፣ ጅዳ ውስጥ ነው። እዛ ወለደች። ልጇን ደግሞ ልክ በ3 ወሯ አላከች ማለት ነው። በቃ ሌጣ ሆነች። አያችሁ። ግን በኋላ ላይ ማለት ነው ወልዳ ልጇንም ከላከች በኋላ እንታረቅ አይላትም። እንታረቅ እያለ በጣም ለመናት። አልፈልግህም አለችው ማለት ነው። ቆራጥ ሴት እንደዛ ነው። አልፈልግህም እንደው ምን ቢሆን አለችው። እምቢ ብላው ሌላ ደግሞ እሷ ገባች ማለት ነው። አያችሁ። ሌላ ገባች። አሁንም አረገዘች፣ ወደ ሀገሯ ገባች ማለት ነው መጨረሻውን። እና እንደዚህ ያስወርዱ የሚሏችሁን ወንዶች ልጅ ከተረገዘ በኋላ አልፈልግም አውርጅ እንጂ ካልወረደ አልፈልግሽም ወይንም አንቺን የሆነ ህይወትሽን ከሚያበላሽብሽ ጥለሽው ጥፊ ማለት ነው። እንደዚህ አይነት ህይወትሽ ይበሰቋቋላል። አንዳንዶቹ ደግሞ እንደዚህ መድኃኒት የሚደረግ ነገር አለ ብለዋል። በዛ ይደረግና እንደዛ ያስወርዳሉ ይላሉ። አሁን ልጅቷ እንዳለችው ማለት ነው። እንደዛም ነገር አላሉ።
ብቻ ህይወታችሁን ግን አትፈሩትም። ይቺ ልጅ አሁን ግን ያወራችሁ በቃ አስገድዷት ነው፣ በግዴታ ነው። ልጁ እንዲወርድና ያረገዘችው ልጅ አስወርጅ እያለ ያላት በግዴታ ነው እንጂ እሷ ማርገዝና መውለዱን ትፈልገዋለች። በር ዘግቶ ማንም እንዳይገባ እየደበደበ ምን ብዙ ነገር እያደረገ ጩቤውንም እየመዘዘባት በዚህ ገልሻለሁ ልጁ ካልወረደ እያላት እኔ እንጃ። በዚያን ሰዓት እሷ እንግዲህ ህይወቷ ካላህ ጋር እኔ እንጃ። እና ባለየ ወንድ ነው ይሄ እሷ ወንድ ማለት ነው። በጣም ባለየና ስድ ነው። አላህን ያለበትን ቦታ የማያስታውስ ማለት ነው። የፈጠረውን አምላክ የማያስታውስ የማይፈራ እንደዚህ አይነት አረመኔ ሌላ ነገር አይደለም። ይህን ያክል በቃ እሷ አርግዛለች ማስወረድ አትፈልግም፣ በቃ ይዘሽ የምትሄጅበት ሂጂ ማለት ይችል ነበረ። አልፈልግሽም ማለት ይችል ነበረ። እንደዛ ቢላ የትም ሄዳ የትም ወልዳ ታሳድጋለች ይሄን ልጅ። እሱ ደግሞ አላህ የሆነ ነገር ያዝላት ነበረ። እና በጣም መጥፎ ሰው ነው። እንደዚህ የምታደርጉ ወንዶችም ሴቶችም ተጠንቀቁ ለማለት ያክል ነው። የዚችን ልጅ ታሪክ የሰማችሁ ታሪኳ በጣም ሙሉ ረጅም ቪዲዮ ነው። ያው የሰው ቪዲዮ ማስገባት ስለማይቻል ነው እንጂ በጣም ረጅም ነው። ያሳዝናል። እንዲህ ከምታደርጉ ወንዶች ተጠንቀቁ። ካልፈለግካት አረገዘች አይደለ ልጇን ይዛ ትሄድ። በቃ የምትወልድበት ትውለድ፣ የትም ትውለድ።